በባለፈው ክፍል እንዳያችሁት ከአዲስ አበባ አዳማ የእግር ጉዞ ቢሾፍቱ ላይ ቆመን ነበር። በዛሬው ቪዲዮ ደግሞ ከቢሾፍቱ ተነስተው ወደ አዳማ ናዝሬት ጉዟችን እንቀጥላለን። ተከታተሉ። ወደ ቪዲዮ አዳማ መኪና ላይ ከፊቱ ነው 12 ሰዓት ከ27 ገብቻለሁ። ጀግና ነኝ። አለን አልሞትንም፣ ተስፋ አልቆረጥንም። እንዴትም ብለን መተና አሁን ወደ ጦር ኃይሎች እየደረስን ነው። እዚህ ጋር ሰው ስጠይቅ ይህንን ማለፍ አይቻልም፣ መኪና ራሱ እንኳን ሰው ሊያልፍ በእግር መኪናም እንትን ማለት አይቻልም ብለው ዝም ብዬ ባጃጅ አስቆምና እንዴትም ብዬ ለማለፍ እሞክራለሁ። እሷን አመድ ባመድ ሆኛለሁ። ልብሴ እንዳለ አቧራ እንዳለ በስማሙ ወረድን። አሁን ዝም ብለን ጫማችንን እንቀይራለን። ሽፍኑ በጣም አቃጥሎኛል። ዝም ብለን ቁጭ እናርግና እዚህ ጋር ቀይር እናደርጋለን። ምን ይመስላችኋል? እስቲ ጫማችንን እንልበስ። አሁን ደግሞ እቺን ሰላም። እስቲ እዚህ ጋር ምን አለ? እዚህ ዝም ብላ ሙዝ ነገር አለች። እስቲ ኢነርጂ እንድትሆነኝ ዝም ብዬ አንድ ፍሬ ሙዝ ልብላ። ምን ይመስላችኋል? አንድ ፍሬ ሙዝ ብበላ። እቺ ሞቅሞቃለች። ኧረ ይሄን ሞቅሞቃል። አንቺ ደህና ትመስያለሽ። እስቲ እንብላ ሙዝ። አሁን ከዚህ በኋላ ምንም እንትን የለም፣ ሙሉ ገጠር ነው። እዚህ የመጣሁት አለ እንዴ? ቆይ እቺ እንኳን ነይ ግቢ ወደዚህ። በቃ ጫማው እናስገባው ወደ ፌስታል ውስጥ ግባ። እዚህ ድረስ አምጥተኸኛል፣ እናመሰግናለን። አሁን ደግሞ እቺን ከደብረ ዘይት ወደ ሞጆ ያለውን መንገድ ደግሞ በዚች እስቲ እዚች ጋር ኢነርጂ ድንገት ትሆነኛለች። የእናቴ ያስኩት አለ እንብላ። እንሳቱ ነው እንግዲህ መራመር ከጀመር ምን ያህል ሰዓት? 6 ሰዓት ሆነ። ደብረ ዘይት መውጫ ላይ በቃ አሁን ወደ ሞጆ ይወጣሉ። 6 ሰዓት ከ3 በስማ ተጉዣዋል። እናንተ እዚህ ጋር ደግሞ 29000 የተጓዝኩት በስማ ወይ ይመቸኝ 6 ሰዓት ደብረ ዘይት ገብተናል። እየበላን እቺ በጣም ምጣፍጥ ብስኩት ነች። ውስጡ ቸኮሌት ነው። ወይኔ ወገቤ ያዘልኩበት ራሱ ስንቄ ነው። ምን ላድርግ? ትልቅ ትንኳሽ አለ እናንተ ዘመሚት ልነሳ ከዚህ ቦታ ደህና እንኳን እንትን ሳልበላ ውሃችንን ጠጣ። ጓዛችን ይዘን የወጣ ነው። እዚች ጋር ተቆራጣችን እስቲ ዝም ብለን ጎረስ እናርግና ቶሎ እንነሳ ከዚህ ቦታ። ዘመሚቱ ሳይገባልኝ ቶሎ ተነስቼ ልሂድ ከዚህ ቦታ። ተጨማዳለች። እንብላ። ምን ቀረ? ጫማችንን እንከታለን። ይመቻችሁ። የምንጓዙ መንገዳን ይሄ ሁሉ ርቀቱን እዩት። ያዘው ሰብስክራይብ ያደረጋችሁ። አሁን እየወጣን ነው፣ ከደብረ ዘይት እየወጣን ነው። አሁን ወደ ሞጆ ነው እየሄድን ያለ ነው። ያዘው ወደፊት እንደዚህ አይነት ቦታ ላይ ነው ቤት ገዝቶ መኖር አለው። ቆሏችንን እየበላን ኢነርጂያችንን እየጠጣን እየተጓዝን ያው ቅድም ያሳየኋችሁ ቦታ አለ። እያቃልና ትንሽ አጋመስ ነው መሰለኝ። አንዳንዶቻችሁ ላታምኑ ትችላላችሁ። እንዴትም አታደርገውም በእግር ግን እኔ በእግር ነው እየሄድኩ ያለሁት። ፈጣሪ ያየኛል። እናንተ ባታዩ ለምን ራሴንም አላደክምም እንጂ ጠዋት 12 ሰዓት ከ35 ተነስቼ 6 ሰዓት ሲል ከደብረ ዘይት ወጣሁ። እንዳያችሁት እየበላሁ እንደነበር ማለት ነው። ያ ማለት በጣም አቃለልኩ። ጥረት ነው በቃ። ቢያንስ ይሄንን አመት ደህና ነገር እንኳን ሰርቼ ይለፍ። እኔ ነኝ ስደተኛው የበረሃው ጓዴ፣ ብቻዬን ልለፍልፍ እናንተን ብዬ። ይቅርታ አድርጉልኝ ካስደበራችሁ። ይሄ ድምፅ የኔ ድምፅ ይሻላችኋል፣ ግን ደስ ይላል። እናንተ ስላላችሁ ነው ያልደበረኝ። ምክንያቱም እናንተን እያወራሁ ነው እየሄድኩ ያለሁት ወደዚህ ማለፊያ ማለት ነው። ያዋሩኝ ይሆን ይጠይቁኝ ይሆን አላውቅም። ዝም ብዬ በገገማ እሄዳለሁ። ከጠየቁኝ ካልጠየቁኝ ዝም ብዬ ከየት ነው ሲሉኝ ከደብረ ዘይት ወደ ሞጆ፣ ከዛስ ወደ አዳማ። ተጠያቂ ናዝሬት ያች ልጅ ሳለች ሰጅርቲ ተቲ ሰጅርቲ የወንዱፍቲ ሰጅርቲ ተቲ ሰጅርቲ የወንዱፍቲ ብሏል አህመድ ተሾመ። እዚህ ጋር እንዳለ ትራፊኮች ጨቅ ናቸው። እኛም አልፈናል በሰላም። ምንም አላሉኝም። ምንም ያሉኝ ነገር የለም። አልፈናል፣ ጉዞ ጀምረናል። ያው እንዳልሰለቻችሁ ነው። እሺ መንገዱንም እኔንም እያደረኩ ስናፍቃችሁ እኔን ሳልናፍቃችሁ ስቀር ደግሞ መንገዱን አቤት። እዚህ ጫማ ውስጥ ደግሞ እንትን እየገባ አስቸገረኝ። ጠጠር ያዘው አትበል። ምንድነው ያዘው 10 የምትሉት ምናምን ነገር የምትሉት የያዘው ፋሚሊ መለያ ነው። ያዘው ፋሚሊ ታውቁ የለም ለምን እያወቃችሁ አውቃችሁ ነው። እናት ሀገራችን ልንገባ እንግዲህ 7 ሰዓት ይቀረናል። ከመሸ እንግዲህ ባትሪያችንን ይዘናል፣ ኬፕም ይዘናል። ይሄ ሳይሆን ባርኔጣ ነው ይባል። እሱን እናወጣና እንለብሳለን። ምን ይሳነናል እኛ አለ። ፀሐዩ ግን እየበረታ ነው። ወዲያው አውልቃት ቦዲ ስለሆነ ከተቸረኩት እስቲ ፀሐይ ስላለ ምን አካባቢ እንደሚባል እንጠይቃቸው። እስቲ ምን እንደሚባል ጠይቃቸዋለሁ። እህቴ ይሄ አካባቢ ምንድን ነው የሚባለው ስሙ? ያንካካ። አመሰግናለሁ። ያንካካ እየተጠጋን ነው። ምንም አንልም።
ኧረ እንዳገጨኝ አንተ። ደርሰናል። ያው እንደ ሰፈሮች ነገር ነው በቃ እንደ ከተማ ትንሽ ከተማ አለች እንደዛ አይነት ነገር ደርሰናል። ያንካካ ገብተናል ይላል። ያዘው ለሞጆ እየተቃረብኩ ነው ያለሁት። በስመ አብ እግሬ ግን በቃ ሌላ ታሪክ ገብቷል። ሌላ ታሪክ በኢየሱስ አልገባችሁ። እግሬ የሆነ ዝም ብላ የምትቀመጥ ነገር ቦታ ካገኘው ቁጭ እላለሁ። ሹራቤንም አውልቃለሁ። እስቲ እዚህ ጋር ልቀመጥ ነው ደከመኝ እንዴ ልቀመጠው እንጂ። ኧረ በኢየሱስ እግሬ ወለቅ ላድርግና ጠቦቅ ሰውነቴ ማለት እዩት ልብሱ እስኪለቅ ድረስ ላይ አረ ቆሻሻ ነው የሚመስለው፣ እድፍ ነው የሚመስለው። በራሱ አልጠርጎም። አሁን ሰው ማለት ያየኛል ማለት ምን እያደረገ ነው? ስንት ሰዓት ሆኗል? 7:30 አስማም 7:30 ሆኗል። አረረረረ እዚህ ጋር የታምበል እንዴት እየሆንክ ነው? ቆይ አሉኝ። እየበረርኩ ደረስኩ። ኢንስታግራም ላይ እኮ ነው ይሄ የኢንስታግራም አካውንቴ ነው። ፎሎ እያደረጋችሁ 37707 የተራመድ ነው። ግፈኛ ነኝ ግን እንዴ እናንተ እንትን ደረስኩ። በቃ ትንሽ እንደተጓዝኩ ግጭ ደርሳለሁ። ከዛ በኋላ ሞጆ ነው። ከዛ በኋላ አዳማ። አቤት ፈጣሪ እንዴ ምን ይሳነኛል? በስመ አብ ጀግና ነኝ። በሉ ልነሳ። አይበቃኝም? እስካሁን አረፍኩኝ። ይበቃኛል። አቤት ቁጭ ብዬ ስነሳ ስትራፕ ኧረ በስመ አብ ታፋይ መሀል ማለት ነው። እንዴ ቁጭ ብዬ ስለተነሳው ነው። ስትራፕ እንዴት እንደሚያስክረኝ ተመልከቱ። ቁጭ ብድግ እንሰራስት ብለን 1 2 3 4 እንቀጥላለን። እስቲ ቸኮሌታችን ደግሞ እንብላ። ወይ ብስኩትም ነው ቸኮሌቱም አንድ ላይ። የእናታችን እናቴ በጣም ቴንኪዩ መጣሪያ ኩል ነው። ለስንቅ የሚሆን እንዳለ እሷ አመጣችልኝ ነው ለስንቅ ያደረኩት። የሚቀባው ቸኮሌቱ ያው እየተጓዝኩ ነው። እኔ እንደው ግን ጀግና ነኝ። በጣም ረጅም ሰዓት ይፈጅብኛል ብዬ ያሰብኩት መንገድ ባጭሩ ነው እየቆጨሁት ያለሁት። እናንተ በ8 ሰዓት ሊሆን ነው አሁን ሞጆል ደርስ ነው። አንተ ጀግና ነኝ አልገባችሁም? እንብላ። ይሄ ጥቁር አፈር ነው መሰለኝ። ጥቁር አፈር ጥቁር ነው ሙሉ። በዚህ በኩል ጭቃ ነው። ይሄ ይሻላል። ይሄ ኖርማል መንገድ ነው። አስፋልት ዳር ላይ የገጠር ቤቶች ምናምን አገሬ ሲሄድ ነው ትዝ ይለኝ። ጩጬ ሆኜ በሚሄድ ሰዓት አገሬ ከሄድኩ ጋር ስንት ጊዜ ሆኖኛል። ሌላውስ ሌላ ነው። ግን እስኪ አንድ ቀን የአባቴን ሀገር አሳያቸዋለሁ። የአባቴን ሀገር አስጎበኛቸዋለሁ። አንድ ቀን ሄድና አንድ ሰው ከያዘው ፋሚሊ ይዤ ሄጄ እዛ ፈታ ብለን እንመለሳለን። እናንተም ታዩታላችሁ። ፈርጋዊ ከፋችን አድርገን ተመልሰናል። እንዳሳስባችሁ ፈታ እያላችሁ እንዳይደበራችሁ ከፊት ለፊታችን ያለፉት ፌዴራሎች ሌላ ታሪክ ናቸው። አያቸው ባርኔጣቸው ወደ ምን ያዋጣን? በዚህ በኩል ብንሆን ያዋጣናል። ቤተሰብ ባርኔጣዬን ግን ንፋስ ላይ አልቅብኝ ነው። እንዴት አያችኋት? ለፀሐይ ምርጥ ነች። ሸፈን አድርገን ፀጉራችንንም ሰው አይና በዛ ላይ ፀጉሬ አዲስ የሆነ ሰው ግራ ይጋባና ምንድነው ምናምን ብሎ አይ ንፋሱ አለቀብኝ። አስረን ባርኔጣችንን ተመልሰናል። ወልቃብን ነበረ የወጣፍ ነገር አድርገን አስረናታል። ይሄ እዚህ ጋር የሚታያችሁ ተራራ ከታያችሁ ማለት ነው። እሱን ተራራ እዚህ ጋር የሚታያችሁ ከነጩ መኪና ፊት ለፊት ያለው የሚታያችሁ ሞጆን ነው። እሱን እንዳለፍን ነው በቃ ወደ አዳማ ልንደርስ የምንቃረበው። ለአዳማ የምንቃረበው እሱ እንዳለፍን ለአዳማ እንቃረባለን። እንዴትም ብለን እየተቃረብን ነው። ምንም አይደለም። ከተራራው በኋላ ሞጆ መሰለኝ ማለቴ ሞጆ ስላችሁ ወደ አዳማ እየተቃረብን። ዛሬ አመዳም በስዬ ነው የምገባው። አዳማ ስገባ ከአዲስ አበባ ጀምሬ ያመጣሁትን ጭቃ አራግፈዋለሁ አዳማ ላይ። ናዝሬት አሁን እኮ ደፋር ነኝ እኮ። ግን ሰብስክራይብ እያደረጋችሁ ዋናው እናንተ ሰብስክራይብ አድርጉ። እኛ ሰብስክራይብችን እንጨምር። ላይክ ሼር እያደረጋችሁ ኮሜንት አድርጉ። ሞጆ አረኒ መቼን ግን ይመቸኮ ብሏል። ይመቸኮ ገብተናል። ያዘው እዚህ ጋር እንግዲህ ታፔላ አይቼ ነው። እዚህ በዛ በኩል ስንሆን ዌልካም ይላል። በጋ ነጋ ዱፍተኒ ምናምን
ንፋስ ይዞ ነው በጋ ነጋ ድፍተኒ መጋላ ያዘው አይታችሁታል። ትችላለህ አሚቲ ትችላለህ ብያለሁ። ትችላለህ እኮ አንተ ትችላለህ። ኮሜንት ላይ ትችላለህ እያላችሁ እችላለሁ። እውነቴን ነው። እዚህ ጋር አዲስ መንገድ እየተሰራ ያለው ወይስ እንደ ፓርክ ነገር ነው? አዲስ ነገር እየተሰራ ነው። ቀጣይ ደግሞ ጫካ ለጫካ ምን ትላላችሁ? ጫካ ውስጥ ጃንግል ላይ እየተሯሯጠ ምናምን ነገር ከአውሬዎች ጋር እሱን ብንሰራ ምን ይመስላችኋል? እስቲ ውሃ በጣም እንጠማኝ። ያስኳት በካፖ ያስኩት ደግሞ እሱ በጣም ሞቋል። ዝረራ ሊሆን ይችላል። ውይ የማቻካ ሞጆ ገብተናል። እንዳልኳችሁ ግን እንትን አይታይም። የኃይል ማመንጫውም እሽክርክሪቱ አትታይም። የሚታይ ፓርት የሚታይበት ቦታ ይኖራል ብዬ ተስፋ አደርጋለሁ። ግን እዛች ጋር የምትሽከረከር ነገር ታይኛለች ከዛፎቹ ማለት ካያችሁት። እሱ አይደለም ያልኳችሁ ሌላ ነው። ነጩ ትልቁ ማለት እሱን ጩጭ ሆኜ ሄድ ነበር። ጩጭ ሆነን ተሰብስበን በጣም ሩቅ ነው። ስንት ሰዓት መሰላችሁ? 5 ሰዓት ምናምን ተነስተን እንሄዳለን። ሞጆ እንገባለን። ሞጆ ነው ያለው ማለት ይቻላል። እሱ ላይ ወጥተን ምን ብለን በማሳ አልፈን ሽንኩርት ለጋ ስንዴ ምናምን ማለት እሱን እየበላ ምናምን ነበር ጩጭ ሆነ የምንጓዘው። እግር መንገድ በጣም ጩጭ ሆኜ እጓዛለሁ እና የፋዘር ጋር ፋሚሊዎች ጋር ሲሄድም ደግሞ ብዙ መንገድ ከግማሽ በኋላ ያለው በእግር ነው የምትሄዱት። አይ ቲንክ እግር መንገድም ትንሽም የሆነ ይሄን ያለም ባይሆን ትንሽም የለመርኩት አይ ቲንክ በልጅነቴ በጣም ሄድ ነበር። ግን ገጠር መቀመጥ ደግሞ ከአንድ ቀን በላይ ከሁለት ቀን በላይ አልችልም። በቃ ጨንቀኛል። በቃ የሌለ ነው በቃ የምጨናነቀው ምናምን ነገር አልችልም። አንድ ቀን እጂ ኡኑም ብሎ ወደ ሀገሬ ወሰድ ይመልሱኝ አስቸግር ነበር። ከሲስተር ጋር ምናምን ጣላት መልሱኝ ብዬ ጣላ ነበር እዛ። በቃ እናደዱብኛል። ከዛ ናፍቃችኋለሁ ነው ያሉኛል። እኔም የሆነ ሰዓት ሰብስፍልና ሄዳለሁ ብዬ ሄጄ ከአንድ ቀን በኋላ መልሱኝ ወደ ሀገሬ ወደ ቤቴ ልመለስ። አልወድም ሰው ቤት ይጨንቀኛል ምናምን ነገር። እስቲል እንኳን አሁን ድረስ ከሰው ጋር መተኛት ራሱ አልጋ ላይ አልወድም። ብቻዬን ነው የምተኛው። አብዛኛውን ጊዜ ሶፋ ላይ ምናምን የምታገኙኝ በፊት ለዚህ ነው ሶፋ ላይ የምተኛው። በቃ ሁሉም ይዞት እኔ ከሰው ጋር መደበል አልወድም። ተደብሎ ለሁለት ሆኖ መተኛት ይጨንቀኛል እንጂ እንቅልፍ የማይመጣምና ለብቻዬ ሆኜ ነው የምተኛው። ስለዚህ አስቸግር ነበረ ገጠር ምናምን ስሄድ ራሱ እግሬ እየተነሳበት ነው። ሞጆ ይሄ ከተማ አይደለም ገና ገጠር ውስጥ ገና እየገባን ነው። ደግሞ ያለን ውሃ ነገር ግን ገዛለሁ በጣም አስፈልጎኛል። እዚህ ውሃ እንግዛ። ሱቅ ውሃ አለ። እሺ 1 ሊትር ስንት ነው? ውሃችንንም ገዛን። ሞጆ ገብተናል። ቀዝቀዝ አልኩኝ። ውሃዬን ገዛሁኝ። እስቲ የሆነ ቦታ ደግሞ ቁጭ እንላለን። እዚህ ጋር መሻገሪያ ነው ቻለም እንዳይሉን እሱን እንፍራ። ሌላ እንኳን ምንም አያስፈራንም። ምንም አላሉኝም እንትንም አላሉኝም። ያው ዝም ብሎ መኪና ነበረ ቼክ የሚያደርጉት። ዝም ብዬ አለፍ ያለው በቃ ወደ ማሉ ሪፖስታ ሄደዋ አይታችኋታል ፕሌኗን ለምን ፕሌን ነው ሪጎፍተር ምን ሪጎፍተር ኧረ በስመ አብ ቋንቋም ጠፋብኝ። ሪጎፍተር ኧረ በስመ አብ። ውሃችንን እየጠጣን ደግሞ ኢነርጂያችንን ቆየን ከጨረስን እስቲ ወደ ከተማዋ አይ ቲንክ ስቃርበው ነው እንደሚርቀኝ ይሄ እንትን አሁን እዚህ ጋር ሆኜ አይታያችሁ ለእናንተ። ከዚህ ከመኪና ጀርባ ዛፎች አሉ። ከሱ መሃል ላይ ነጭ ታይኛል። ለእናንተ ካሜራው ነች ማታሳያችሁ። የሆነ ባዶ የሆነ ቦታ ላይ ዝም ብለን ቁጭ ለምግብ ነገር ዝም ብለን ደግሞ ካመጣሁት አንድ ነገር ነው የበላሁት። ወደኛ ቻቻል ቀን ምንም ነገር እንደማልበላ በዚሁ ተረዱት። በኢየሱስ አጋፋሪው ይደግሳል ያችን ድግስ ውጭ ከድንጋል ጋር ሰገልብጬ ያንቺ ድንጋል ጋር አመለኛ ያለ አንድ ሰው አታስተኛ። 8 ሰዓት ከ42 ሆኗል። እንዴት ላስ ከታያችሁ 8 ሰዓት ከ42 ስንት ተራምጃለሁ? 44948 ስቴፕ
ይመቸኝ ግን እግሬን ትንሽ ቀዝቀዝ ላድርጋት ሳስል ዩት አበጠ። አረ በቃ ልቀቅ እንጂ ቀዝቀዝ እናድርግ እግራችን ትንሽ ዝም ብለን በሰጠረ ቅዝቃዜውን ደግሞ ውሃው ይልከኛል። እንዴት እንደቀዘቀዘኝ ካልሲማ አንድነቴን ቀይራለሁ ይዣለሁ ግን እኛክ ቀዝቀዝ እያደረግን እንጂ ሲጀመር ያለ ካልሲ እንቅስቃሴ አልችልበትም። ምክንያቱም ካልሲ ለምጄ ያለ ካልሲ ሲሆን በጣም ነው ወዲያው እንቅስቃሴው እንትን የሚለኝ። እቺ ተመቸችኝ ከዛኛው ጫማ እንዴ ያኛው ጭቃ ነው እንዴ? እሺ እንብላስ። ምን እሺ ስላይሱ ለማን ነው የመጣሁት? አዳማ ይዤ ነው አዳማ ሰጣቸው ነው የመጣሁት። ምን አይነት ሰው ነኝ እንደው ምግብ ይዤ መጥቼ ምግብ እንደሌለው ሰው እዚህ እንትን ልብላ እንዴ? ተጨማዶ ምናምን ምን መስሏል? እንብላ። ይዘርጋል። እዚህና እዚህ ማሳጅ ቤቶች ካላችሁ ጥሩኝ፣ ቴክስት አድርጉልኝ። በቃ አሁን ውሃችንን እንጠጣና እንነሳ። ጉዟችን ጀምር፣ እንዳናመሽ ጉዟችን ጀምር። ይበቃናል። አረፍን እስከ እንዴ ወጆ ገብተንማ እጅ አንሰጥ። አንቺም ወደ ኪስ ግቢ። አንቺ ቸኮሌት ነች። ደስ ሲል መቀመጥ መነሳት ሲያስጠላ ባሰ። ቁጭ ብዬ ስነሳ ስትራፖ ሌላ ታሪክ አካሄዴን የሚቀየረው ማለት ነው። ትንሽ መንገድ እስኪሄድበት እስኪጠፋ ቁጭ ስላልኩበት ስትራፖ ይዞታል እግሬ እና ሸፈፍ እያልኩ ነው የምጓዘው። እየተንሻፈፍኩ ነው የምሄድላችሁ። በተለይ ይሄ ታፋና ታፋ እዚህ ስር እዚህና እዚህ ጋር የሌለ ነው ያዘኝ። ሙሉ ለሙሉ ህመም ይሆናል። አንዱ ብቻ እዛ ታፋ ላይ ብቻ ታፋ ሆኖ በውስጥ በኩል አለ ሲያስነክሰኝ። ወይኔ እንትን ረስቼ መጣሁ። ምን ረስቼ መጣ? ጥሩ የካሜራውን ማስቀመጫ ካፕ። አረ እስቲ እውነት በላማኒ ስንት እንደሆነ ታውቃለህ? ስንት እንደሆነ ታውቃለህ? ነው ምን ክዳኔን ረስቼ ልመጣ አግልኝ። ምን እሺ ነው ካብታው እንጂ እዚህ ድረስ ደርሼ ክዳኑን ረስቼ ወይኔ ይሁን የመጣሁበት ወደ ኋላ ተመለስኩኝ። ድጋሜ ደግሞ መልሰዋለሁ ይሄን ምክንያቱም ጥዬው እኮ ነው። ያው አገኘሁት። አራራ ጎራ ተው እቺን ረስተን እንሂድ። እንጓዝና ትንሽ ደግሞ መልሰን እንገናኛለን። ሰለቻዎቹ የሁሉ ሰዓታ ይመቻችሁ። ያዘው ሰብስክራይብ ያደርጋችሁ። በስሙ እየተጓዝን ነው። እስቲል 9 ሰዓት ምናምን ሆኗል። 9 ከ5 ነው ምናምን። ያ ማለት 1 ሰዓት ምናምን ቢቀረኝ ነው። እስከ 10 ተኩል እስከ 11 በቃ እገባለሁ። እስከ 11 ሰዓት እገባለሁ። ፖስታ ቤት ነው እንደዚህ እጄ ዘርግቼ የምጠብቃችሁ። ምዘጋው ፖስታ ቤት እጄ እንደዚህ ዘርግቼ ነው ምዘጋው ቪዲዮ። ከተዘረርኩም ተዘረርኩ ነው። እዛ ድረስ ነው አዳማ ገብቼ እስከ ፖስታ ድረስ ሄዳለሁ። ተስፋ አልቆርጥም እና 12 ሰዓት ከ35 የጀመርኩኝ መጓዝ ይሄው አሁን 9 ሰዓት ከ10 ከምናምን እና ከ5 እንደዛ ሆኗል። ጀግና ነኝ። እስቲል እያረፍኩ ነው አሁን ላይ። እንደውም አሁን እያረፍኩ ግን ማረፉ የባስ እያሳመመ ነው። ታፋይ መሀልና መሀል እያሳመመኝ ነው የባስ ማረፉ መቀመጡ ማለት ስቆም ይሻላል። ቁጭ ካልኩኝ ወስ ያማል። ስትራፑ ያዝ። አሁን ነገ ማን እንደሚነሳ እኔ አላቅም። እንግዲህ 2 ቀን ሙሉ እዛው አዳማ ተኝቼ ነው የምቀረው። እባካችሁ ደውላችሁ ካጣችሁኝ ተኝቼ እረፍት እያደረኩ እንጂ ሌላ ነገር ሆኜ አይደል። እረፍት እያደረኩ ነው። እዚህ ጋር የሚታያችሁ ከታያችሁ እንጃ ትንሽ ነጫጭ ነገር ይታያችኋል አይደል? እሱ በቃ አዳማ ነው። እሱ አዳማ ነው በቃ። እንደዛ ያርኩኝ ተስፋ ላድርግ። ስቀርብ ደግሞ እየመለስኩ አሳያችኋለሁ። ስቀርብም ደግሞ እንደዛው አሳያችኋለሁ። ፀሐይ ከጀርባ ይሆና አልታያችሁም ማለት ጠቆርኩባችሁ። ይሄው የሚቀረኝ ይሄው ከኋላ የሚጓዙት እና ይመቻችሁ። ወዳችኋለሁ። ሰላም፣ ፍቅር፣ ጤና ለሀገራችን ለኛ። ምን እያለን ይመችህ እያላችሁ ትችላለህ እያላችሁ ያዘው። በግመል ይሄድላችኋል። ሰው ድፍረቱ ግን
ግመል ላይ ቆሞ እንዴት ነው ሰው ጭራሽ እየጋለበው እኮ ቆሞ ማለት በስመ አብ አላየሁትም ነበር። ዝቅ ብዬ እየሄድኩ ነበርና አጠገቤ ልደርስ ሲል ያየሁት። በዛም ብዙ ያልቀረስኩላችሁ ቻርጀርም እያለቃት እየሰካሁኝ ምን እያልኩ ነው እየሄድኩ ያሉት ፓወር ባንክ ምናምን እንዳለ ሬዲ አድርጌ ነው የወጣሁት። የሞጆ ዋና ከተማ እየደረስን ነው። ዋና ከተማ ከደረስን በቃ መውጣት ነው ወደ አዳማ ማለት ነው። እሱን ትንሽ ነው የቀረን። ከተማ ዋና ከተማ ልንደርስ ትንሽ ነው የሚቀረን። ነገሬ ብግን ብሏል ማለት ነው። ፖሎኔ እየቆረጠምኩ ነው። ዋይን ጨረስኩኝ። ኢነርጂ መግዛት አለብኝ። ሬድ ቡል ውድ ነው የለኝ። ሬድ ቡል አልገዛ አሁን የምር ማለት እያነከስኩ ነው ያለሁት። ማርፍባት ታይም ራሱ ትንሽ ነች። ምክንያቱም ይመሽብኛል ነው እያሰብኩ መሸ ማለት እስቲ 12 ሰዓት ካለፈ ከአዳማ ትንሽ ከሞጆ እንዳለፋችሁ ትንሽ ወደ አዳማ ልትገቡ አካባቢ ያሉት ጫካዎች ጥሩ አይደሉም። ጅቦች ወዲያው በጊዜ የሚወጡት ምናምን። በዛ ላይ ደግሞ መንገዱ ሴፍም አይደለም ከባድ ስለሆነ በጊዜ ለመግባት ነው አላርፈውም። ምክንያቱም ምንም አይነት ነገር ስለሌለ የሆነ ነገር እንኳን አፕን ቢያደርግ በምንም አባቴ እንትን የምለው ነገር የለም። ለዛ ፈጠን ማለት አለብኝ። ካንቱን አሁን ቢያንስ በግልጽ ይታያቸዋል መሰለኝ አይደል? ይሽከረከረ በቃ ይሄን ተራራ ካለፍኩት አዳማ ነኝ። ይሄ የሚሽከረከረው ነጩ ኤሌክትሪክ ማመንጫ ኃይል ማመንጫ ካለፍኩት አዳማ ነው። መርትቻለሁ። ይችላል እያላችሁ እያለሁ ኮሜንት ላይ ይችላል እያላችሁ ሰብስክራይብ እያደረጋችሁ ጀማል ብዙ ሰው ይቅርብ እያለኝ ነበር። ግን ኮቼ እዛ ጂም ሰራበት ቦታ እሱ አሪፍ ነገር አሰርቶኝ ነበር። እሺ እንድቋቋም እንትኑን አሪፍ የሆነ ቤዚክ ሌግ ዴይ አሰርቶኝ ነበር። ስትራፑ እንደውም ትንሽዬ ነበር አልጠፋም ነበር። አርብ ዕለት ሰራው፣ ቅዳሜ አልገባውም፣ እሑድ አልገባውም፣ ሰኞ አልገባውም። ሌሊት ተነስቼ ወጣሁ ማክሰኞ ማለት ነው። ለዛ ስለሆነ ምክንያቱም ሳላቋርጥ እንደ ስኳት እግራችሁ እየዘረጋችሁ እሱን እግሬን ዝርግት ዝቅ ዝርግት ዝቅ እንደዚህ ቁጭ ብድግ እያልኩ ለ22 ደቂቃ ሙሉ እየተመላለስኩ ነበር። ለ22 ደቂቃ ሙሉ ያለ ምንም ረፍት ማለት ነው። ውሃ ራሱ ሲጠማኝ እየሰራው ነበር፣ እያነሳው እየጠጣሁ ነበር። እሱ ራሱ ብቀርጽላችሁ ጥሩ ነበር፣ ግን አንድ አሁን የጂ ቪዲዮ ደግምላችኋለሁ አሪፍ የሆነ እና እሱም ቤዚክ ጠቅሞኛል። ቴንኪው። በዚህ አጋጣሚ ዘሌ ይባላል። በጣም ቴንኪው። ማለት የሆነ በቃ ሰፖርት ያደርገኛል። እኔ ይሄን መስራት አቅቶኝ ምናምን ጂም አይደለም፣ ግን አንዳንድ እንዴት ነው ትሬነር ሲኖራችሁ ወይ ደግሞ የሚያሰራችሁ ሰው ሲኖር ሞራል ኖራችሁ ሰራላችሁ፣ ሞቲቬት ትሆናላችሁ። ለዛ መጀመሪያ እንደጀመርኩ ለትሬነር ከፍዬ ምናምን ነበር የጀመርኩት በስርዓት 1 ወር ለመስራት ብዬ፣ ግን አልቻልኩም። ምክንያቱም አርባ ምንጭ ከዛ ወደ ኬንያ ሄደ ምናምን አልቻልኩኝም ለመስራት። ከዛ ስመለስ ወር ከምናምን አቋርጬ በቃ እልህ ይዞኝ ሰውነቴ በጣም ወራርዶ ከሳስቼ ምናምን አስጠላኝ። ልብሶቼ እንዳለ በቃ አስጠሉኝ። ከዛ በኋላ በቃ እንዴትም ብዬ ጀመርኩኝ። ይመስገን እሱም ምንም ነገር ሳያስከፍለኝ ምናምን ለትሬኒንግ። ምክንያቱም ወር ካለፈ በቃ 1 ወር ነው የከፈልኩት። ከ1 ወር በኋላ ከፍለን እንደ አዲስ ትሬኒንግ እንትን የሚያደርግ እና ምንም ነገር ሳላረግ ያው ስለሌለኝ ነው ደግሞ ያልከፈልኩትም። በዚህ ሰዓት የምግብ የቤት የቪዲዮ መስሪያ ትራንስፖርት ምናምን ወጪ ሁሉ ነገር ወጥቶ የጂም ወጥቶ ከዛ ትሬኒንግ ወጥቶ እኔ ያለው ውድ ልጅ አይደለሁም በአሁኑ ሰዓት። ግን ፈጣሪ ይመስገን ማድረግ በምችል ሰዓት እያደረግኩ ነው፣ አድርጋለሁ፣ ወደፊትም አደርገዋለሁ። እና በጣም ቴንኪው ለማለት በዚህ አጋጣሚ ዘሌ ጥሩ ሰው ነህ። ስትሄዱ ሁሌም እዛ ጂም ቤት ስትሄዱ ዘሌ ጋር በቃ ምርጥ ሰው ነው። ማውራችሁ ድካሙን እንድረሳው ብዬ ነው ከለፈለፍኩባችሁ ይቅርታ። እና ማመስገን ያለብኝም ሰው ያው በሰው እያመሰገንኩ ለዛ ነው። አሁን በደንብ ቢያንስ ይታያቸዋል ብዬ ተስፋ አደርጋለሁ። እየተቃረብን ነው በቃ። እቺ ሞጆ ነች። እቺኛዋን አልፈና ተራራውን እንዳለፍናት በቃ አዳማ እንላለን። አሁንም ተመልሼላችኋለሁ። እዚህ ጋር ትንሽ ፍተሻ ነበረ፣ እዛ አካባቢ ፍተሻ ነበረ። ትንሽ እንትን አሉኝ፣ ፈተሹ። ከየት ነው ወዴት ነው ምንድነው? ከአዲስ አበባ ወደ አዳማ። ለምን? አይ እንደዚህ ወደ አዳማ እየሄድኩ ነው ምናምን ነገር። በእግር አለ። አዎ ያቆራረጥኩኝ ነው በእግር ነው። ምን ትራንስፖርት አተነው? ኧረ አይደለም፣ እንደዚሁ ዝም ብዬ ራሴን ለመፈተሽ ምናምን ነገር እያቻ ይስቃሉ። በእግር ከዛ እዚህ ድረስ ይገረማሉ ብዙ ሰው። እዚህ ድረስ እንዴት መጣህ በእግር እንዴት ቻልከው ምናምን ነገር። በፈጣሪ ብርታት ያው ከላይ ነው ትእዛዙ እያልኩ በውስጤ ግን እስካሁን ድረስ ደጋግ እንትኖች ናቸው ያጋጠሙኝ ያሉት ጠያቂዎች። ግን ከአቅሜ በላይ የሆነን አልገባችሁም። ያው ሲደበቅ እዩት፣ ስደርስበት ይደበቃል። የለም አሁን ስደርስበት ይደበቃል። ምን አገባኝ እኔ እንደው እኔ መጓዜን አላውቅም።
ሸሸኝም አልሸሸኝም እኔ እጓዛለሁ እኔ እግሬ እስከመረኝ። በተለይ ጂም ያላችሁ ሰዎች እስቲ ስፖንሰር ሁኑኝ። እኔም በወር ተስማምተን ምን ብለን ጸዴ ፕሮሞሽን ሰራላችኋለሁ። እናንተም ደግሞ ከፕሮቲኑ ከጂሙ ውጭ ያላችሁ ደግሞ ያው ፕሮቲኗን ለኛ የሚያስፈልገውን ነገር ላኩ። ፖስታ ሳጥን ቁጥር አለን ከፍተናል። በሱ ላክ ማድረግ ብቻ አይ ከዘባረኩ ይቀርባሉኝ። መንገዱና ህመሙ ነው የሚያስለፈልፈኝ። ዘፈን ብችል ዘፍንላችሁ ነበር፣ አልችልም። አትፍጠር፣ ቆፍጠን ያዙ። አዎ ወንድ ልጅ አይደል? ቆረጥ ቆፍጠን ብለህ ተጓዝ። ቆፍጠን የምን መክረግ ያሺ። አመሰግናለሁ። ወይኔ አባት ሽንኩርት አነሱና ሰጡኝ ማለት ነው። ያው ምን አደርገዋለሁ። ደስ ሲሉ እድሜቱን ያርዝም ብሎ ፈጣሪ ከጤና ጋር እና ቆፍጠን ማለት አለባችሁ። እንደ አዶናይ በቀን ስንት ነው ያለው? 100 ቪዲዮ ቻሌንጅ ነው ያለው። ተቀላቀሉ፣ አካውንታችሁ ያድጋል። በነገራችን ይሄ የቲክታክ አካውንት ሁላችሁ ፎሎ እያደረጋችሁ የቲክታክ እናንተ ቲክታክ ክሬቲቭ አዋርድ ላይ እንዴት ልቅረብ? ምክንያቱም ስቲል ከ200 ወይ ከ150 ሺህ በላይ መሰለኝ ፎሎወር የማይቀርቡት። እኔ እንዲየፈጋው እየደነስኩላችሁ ፎሎወር የለኝ ገና 42500 ምናምን። ኧረ ያሳዝናል። ኢንስታግራም ነው ይሄም የኢንስታግራም አካውንት ነው። ፎሎ አድርጉ። ፌንት ለበላባችሁ እንደ ሰው እኔ ምስቲ ኢንስታግራምም ዝም ብሎ እስከ 10,000 ይለፍ፣ ቲክታክ ይሄን ዝም ብሎ ከመቶ ይለፍ። ምክንያቱም ፕሮሞሽን ራስ ያሰሩኛል እኮ። ያቺውን ፕሮሞሽን አሁን ብሰራ የትራንስፖርቲንግ ትችላለች፣ የጂሜን ትችላለች ምናምን ስንት ነገር ይሸፈናል። እናንተ አልገባችሁ። ፎሎ አድርጉኝ ፕሊዝ። ፎሎ እያደረጋችሁ እኔ ግራ ገባኝ። ከተማው ልገባ ነው ወይስ ገና ገብቻለሁ? ይሆነ ግራ ገብቶኝ ብቻ ስደርስ ሰው ማለ በጣም እንደ ከተማ የሚመስልኝ አካባቢ ስደርስ ሰው ጠይቅና እርግጥ የሆነ ቦታ ነግራቸዋለሁ አለኝ አለው በህይወት ውሃ አስፈለገኝ፣ ግን ውሃ አጣሁ። እስካሁን ሞጆን እያጋመስኩት ነው። በጣም ሩቅ ነው ከደብረ ዘይት ሞጆ። በኢየሱስ ስም ገባችሁ። እግሬ ቆሰለ። ቁስል ነው ያለው እንጂ መላጣ ነው መስለው ቁስል ነው ያለው። እና ደግሞ ሁለት ድርቦች መንገድ አለው። ቤት እየሄድኩ እንደሆነ አላውቅም። ዝም ብዬ ሎኬሽን እያየሁ ነው እየሄድኩ ያለሁት። በሎኬሽኑ ነው እያስተካከልኩ ምናምን ነገር እየሄድኩ ያለሁት። እና ሁለት መንገድ አለው። ይሁት በዚህ አይታያችሁም፣ ግን በዚህና ሰዎች ደግሞ በዛ በኩል ይሄዳሉ። እዛ ጋር ድንገት ዙም ሳረገው ከታያችሁ ሰው ነገር በዛ በኩል እና በዛ ክፍል አለው። መቅጠሚያ ይኑር አይኑር አላውቅም፣ ብቻ እየተጓዝን ነው። ከአዲስ አበባ ደብረ ዘይት ቅርብ ነው። እንዳያችሁት 3 ሰዓት ምናምን ላይ ዱከም ገባን። ደብረ ዘይት ላይ ብዙም ሳንቆይ ገባን። ይኸው ከደብረ ዘይት ሞጆ ዛግን፣ ከዛ ሞጆ ደግሞ አልፎ ወደ አዳማ ለመግባት ሞጆ ላይ ነው ያለሁት። ግን እስከ ሞጫ ያለው ፓርት በጣም ሩቅ ነው። ከተማው እንደዚህ በኩል ነው ያለው፣ በዚህ በኩል ነው ያለው። እኔ አስፋልቱን ስለሆነ እየሄድኩ ያለሁት ውስጡን አይደለም። ተስፋው ይሁት እዚህ ጋር የሚታዩት ተስፋ ይኮች ነች። እዚህ ጋር የሚታዩት ድንጋይ ከታያችሁ እነኚህ ኃይል ማመንጫው እነሱ ናቸው ተስፋዎቼ። ስቀርብ ይርቀኛል። እንደ ጥላዬ ነው። ጥላዬ ጋር ጥላችሁ ድረቅ ስትሉ እሱም ይሸሻችኋል። አረ እንደዛ ሆነብኝ። ከአቅሜ በላይ ሆነ ማለት ነው። እግሬ እንዴት ነው ሾክ ቆስሎ ቁስል ላይ ስትረግጡ የተሰማችሁ ስሜት እንደዛ ስሜት ነው እየተሰማኝ ያለው። እዚህ ድረስ ደርሼ ምንም አይነት ነገር አልተጠቀምም። ምንም አይነት ነገር ማለት ደግሞ ቦታው ትንሽ ያስፈራል። ያው የጫካ ፎቢ የለብኝም፣ እኔ አላርጂክ የለብኝም። ገደል ነው ይሄ የምታዩት። በዚህ በኩልም ገደል ነው። በቃ አስፋልት ብቻ መሀል ነገር እንደ እንትን የሚመስል ነገር ሳገኝ እመለሳለሁ። ስትናፍቁኝ መጥቼ ለፈልፍባቸዋለሁ። ምክንያቱም ማንንም አላወራ፣ ማንንም አልደወለልኝ። እናንተ አይገርምም? አንድ ሰው እንኳን አይደውልልኝ። ይገርማል። ብቻ ታዝቤያቸዋለሁ። ምን ድልድይ እንደሆነ አላውቅም። ይጥቆ ላሳያችሁ። ምን ድልድይ እንደሆነ አላውቅም። አለ ድልድይ ጀምር ቁጭ አልኩኝ። ትንሽ ካመመኝም ይመመኝም ቁጭ አልኩ ዝም ብዬ እዚህ ድልድይ ስር። ያው ሰውም አለ። በስተመጨረሻ ዋናው መሀል ላይ ደርሰናል። አሁን በቃ ከሞጆ ወደ አዳማ ለመውጣት እንኳን ብዙም አይደለም። ትንሽ እንደተጓዝኩኝ በቃ እወጣለሁ ሞጆ። ምክንያቱም ሞጆ ውስጥ ከመሀል ከተማ በኋላ ሞጫው ብዙም ሩቅ አይደለም። በቃ እንትኑ እዚህ ጋር ነው። በቃ መጨረሻ እንትኑ ትንሽ እንደሄድኩኝ ወደ አዳማ ገባው ማለት ነው። ግን አዳማ ገባው ማለት አዳማ ሳይሆን ጣፍ ላይ ማለት ገና ከዛ በኋላ ብዙ እጓዛለሁ ደግሞ እንደዛ ነው። ብቻ እዚህ ደርሰናል። በቃ መስቀለኛ አካባቢ ማለት ነው። መስቀለኛ አካባቢ ደርሰናል። ውሃ በጣም ጠምቶኛል። አንድ ሱቅ ውሃ ገዛለሁ። ቆሎ ራሱ የባስ አስጠማኝ ማለት ነው። አንድ ሱቅ ልይና እዛ ዝም ብዬ ውሃ ገዝቼ ደግሞ እሱን እየጠጣኝ ሄዳለሁ። ውሃ አለ አንድ ሊትር ስታይ
ውሃችንን ገዛን 1 ሊትር 6 ሊትር ጨረስኩ ማለት ነው። ምንም አልጠጣውም እናንተ 2 ሊትር ውሃ ብቻ ሁለቴ ነው የገዛሁት ውሃ። አንድ እዛ ገዛው ከዛ አንድ ገዛው። ስንት ውሃ ነው የገዛሁት ረሳሁት እናንተ ለማስተረሳ ያው የሞጆ ያላችሁ ሰዎች ታውቁታላችሁ። ይሄ ሁንዳውል ሆቴል የሞጆን ቢያንስ በዚህ እንኳን ላሳውቃችሁ ብዬ ሞጆ መሆኑን ሁንዳውል ሆቴል የሚባል ካወቃችሁ የሞጆ ሰዎች ይሄው ይሄ ነው ሞጆ ደርሰናል። መሀል ላይ ነን በቃ ልንወጣ ነው ከሞጆ ትንሽ ነው የቀረው ከሞጆ ልንወጣ እየተጓዝን ነው በርትተናል። እያነከስኩኝ አሁን የሆነ ከዘራ ያስፈልገኛል ደገፍ ብዬ የምጓዝበት። እዚህ ጋር የምታዩት ምን ይላል መግቢያ ይላል። ወዴት? ወደ ሞጆ ከአዳማ ስትመጡ ወደ ሞጆ ማለት ነው። በቃ ያው መስቀለኛ ከመስቀለኛ በኋላ በቃ ወጣ ወደ አዳማ ጉዞ ጀመር። ሰዓት ልንገራችሁ ስንት ሰዓት ሆነ? ስንት ሰዓት ይመስላችኋል? 10 ጉዳይ ለ11 ከታያችሁ አላውቅም። 10 ጉዳይ ለ11 ሞጆን ቻቿ እንላታለን። ምን ይመስላችኋል? ኪሎ ልመዘን ነበረ ገና ይሁን ያስኩትን እቃ ማወራረድ እንጂ እዚህ ምጣጋ ልመዘን ነበረ ያስኩትን እቃ ማወራረድ ነው ይሆንልኝ። ስለዚህ ቀርብኝ ይሻላል። ስለዚህ መስቀለኛ ይታያችኋል ታውቁታላችሁ። ሞጆ ቻት መስቀለኛ። እስቲ በቆሎ ስንት ነው? በቆላችንን ገዛን እንደ እየተደበረን ደግሞ በዚህ 1-2 እያለን እንሄዳለን። ያው እቃ ብዙ ስለያዝኩ ነው ያልተመቸኝ። ውሃውን ይዣለሁ። እንደዚህ ካረኩላችሁ ይሻላል። የሀገራችን ዘፈን እየዘፈንን ደግሞ ጉዟችን እንቀጥላለን አይመስላችሁ? እንደዛ ነው ያሰብኩት። በኢየሱስ ስም ደግመዋለሁ። በኢየሱስ ስም አሁን የኤሊ አካሄድ ነው እየሄድኩ ያለሁት። በጣም ቅርዝዝ ብዬ ማለት በጣም ቀስ ብዬ ነው እየሄድኩ ያለሁት። ቅድም እንደዚህ ነው። አሁን የለም ኢነርጂ የለም ምን የለም። አዳማ የሞጆ ባቡር ጣቢያ በዚህ ጋር ያን ይላል እዚህ ታፔላ እዚህ ጋር አዳማ ሞጆ ባቡር ጣቢያ ደግሞ በዚህ በኩል አዳማ ቀጥታ። አይ ድንገት እኮ እዚህ ጋር እንትን መውጫና መግቢያ ስለሆነ እንትን እንዳል ብዬ እኮ ነው። ካዩ ካሜራ መሆኑን ካወቁ ጥሩ ላይ ይችላል ልከለከል ይችላል አላውቅም። አሁን የአዳማ መንገድ ልንጀምር ነው ማለት ነው። ሰዓት እንኳን አውጥቼ እንዳል እንዴት ላሳያችሁ በጣም ያዝገኛል። 11 ከሩብ ቻርጀር ይዘጋ ነው ስልኬ ራሱ 17 ከ16 ይላል። ያው መቼም ታውቁታላችሁ የሞጫ ነው አዳማ ሜጃ። በቃ ከዚህ በኋላ እኮ ትንሽ ነው የቀረኝ። አቤት አንተው እንደው ምን ይሳናል እንዴት የምታስጨርሰኝ ደግሞ አምላኬ። በቃ ምን ፈልጋለሁ? ምንም አልፈልግም። ይሄን ብታስጨርሰኝ ደግሞ በቃ ባለው አልፈን እንግዲህ ያው ብርድም መጣ። ኬፓችንን አረገን ሁዲያችንን አረገን ጉዞ ጀመርን። በቃ ጉዞ አዳማ እንዳልኳችሁ በጣም እግሬ በቃ ሸንካፍ እያልኩ ነው እየሄድኩ ያለሁት። ምንድን ነው የተበላሸው? ቆፍጠን አትልም? ያዘ አስተጋባ ማለት ነው። ኢየሱስ ቶሎ ወጣ ከዚህ እንዴ ያስፈራል። በዚህ ላይ ዝም ብሎ ንፋሱ ራሱ ይጥለኛል አይደለም ነክቶኝ። አይገርማችሁ? አንድ ሰዓት ላይ ምናምን እገባለሁ። 25 ጉዳይ ለ1 ተነስቼ 1 ሰዓት ከምናምን ይሁን አለሁኝ እስካሁን እየተራመድኩኝ አንድም ሳላቋርጥ መንገዴን ይዣለሁ። እዚህ ጋር ያው መግቢያ እየደረስን ነው። ሲኖ እየመጣ ነው። ያው እዚህ ጋር እንኳን ደህና መጣችሁ የሚል አለ። በጋና ጋዱፍተኒ ዌልካም አዳማ። ከዚህ በኋላ ራሱ በጣም ረጅም መንገድ አለ። በጣም ረጅም ማለት አልገባችሁ? በቃ ከባዱ ያልኳችሁ እና የሚያስፈራው አሁን በጣም መሽቷል። እስቲል አሁን 12 ሰዓት ይቀራል ብላችሁ ነው ደርቦ ነው የሚመጣው በዚች መንገድ። ቀረባ ከተው ለኛም አስብልን። እዚህ ጋር ያበደ እንትን ሊሰሩ ነው። ማደያ ነው ወይስ ምንድን ነው? ወይስ ኤሌክትሪክ ማደያ? አላውቅም። እንኳን ወደ ገዳልዩ ኢኮኖሚ መጣችሁ ነው የሚለው። እስቲ እኔ እኮ አዳማ መስሎኛል። ለካ የአዳማ ደግሞ ተመሳስሎብኝ እኮ ነው። የአዳማም አለ እንደዚህ ስገባ ገና ነኝ ይሁን ይሄ ሆኖ ይሁን ምንም አውቀው ነገር የለም። እኔ ብቻ እየተጓዝኩ ነው ያለሁት። ጋራ ሸንተረሩን ነው አቋርጬ የመጣሁት። እንደዚህ ነው ብርሃን ያለው እና ወደ ኋላ ልጅ አረ መቀመጫ እዛች ጋር ልቀመጥ።
ኢየሱስ ወይ ሳከው ደስ ሲል አረስ አየሪንካው ምንድነው መሳውመኝ ቱሪስት ነኝ በቃ ስልኬም ሊዘጋ ነው እንግዲህ የሆነ ነገር ቢፈጠር ራሱ ማንጋ መደወያ እንዳይሆነኝ ደርሻለሁ እንዴትም ብዬማ ገባለሁ ወይ አረ ምንም ዝም ብዬ ረፍት እያደረኩ ነው ዳንስ ይችላል አየርኩ ወደ አዳማ ነው ያ መኪና አለ ከፊት ነው እነሱ እሺ አባባ በእግር ነው አለኝ እና ሰው እንደዚህ ካላልሽ እስቲ እዚች ጋር ያለችዋን በዚህ ኪሳችን ያዝናትን እንብላት ቸኮሌቷ ቀልጣለች የብስኩቷ ቸኮሌት ቀልጣለች ምን አደረጋታ ባንዴ ጉር ተነስተናል ኧረ ይሄ መንገድ ዝግ ነው እንደማረበኝ ከመኪና ጋር የተጋፋው እንትን ነው ነብይ በኢየሱስ እንዴት እንደሚመጣዩት መኪናው ልሸኝ እንኳን ሚል የለም እናንተ ኧረ ተው ኧረ እንጨካከል ወገን ልሸኝ እንኳን ሚል የለም ብትሉ ምን አይደለም ግን ያው ዝም ብሎ ላፍ የሆነ ሰው እኮ ልሸኝ ብሎ ምናምን እንዳወራ ይሄ የምን መንገድ እንደሆነ አላውቅም አዲስ መንገድ መሰለኝ ይኸው ተስጭ ጋር ደሞች ምንድነው አሁን ኦኬ የገዳ ልዩ ኢኮኖሚ ዞን ግንባታ በኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ግንቦት 2 ቀን 2016 ዓ.ም በይፋ ተጀምሯል። እንግዲህ በኦሮምኛና በእንግሊዘኛ አንብቡት ትችላላችሁ እናንተ። እሺ ያው እንዲህ ሲናፍቀኝ የነበረ እንትን ይኸውላችሁ ላሳያችሁ። አያችሁት? ከዚህ ጀርባ ነው አዳማ። የአዳማ እንትን አይታይም እንዴ? የአዳማ አርማው ማለት ነው እንደ በነገር አለች። እዚህ ጋር የሚታየኝ መግቢያው ነው በለኝ። እዚህ ጋር የሚታየኝ መግቢያው ነው በለኝ። ይሄ የሆነ ደን ነው ምን እንደሆነ አላውቅም። ኧረ ስስቅ ራሱ ጀርባዬ ነው የሚጀምር። ይሄኛው ካምፕ ነው። ይሄኛው በዚህ ጋር ነው መንገዴ። መግቢያው ነው አይ ቲንክ። አዎ እዚህ ጋር ነው ፍተሻ ያለው። ከዛ በኋላ አንድ ቅያስ አስፋልት አለ። ወደ በምን አካባቢ ልበላችሁ? ወደ ብቻ በዛ በሌላኛው አዳማ ሆኖ በሌላ በኩል ወደ ሌላ ሰፈር የሚወስደው ይሄ ቀጥታ ደግሞ ወደ ፖስታ አውራ ጎዳና ምናምን የሚወስደው ሞጫ ኃይሌ ሪዞርት ማለት ነው። የመከላከያው እንትኑ መስሎኝ ነበር የደረስኩኝ ማለት ነው። በዛ ስለሆነ ዝም ብዬ ነው የቀባጠርኩት። እዛ ጋር አዳማ ቀጥታ፣ እዚህ ጋር አዳማ ቀጥታ፣ በጎን ደግሞ ወደ ሐዋሳ አዳማ መግቢያ ያው መግቢያ ኢንትራንስ እንትን ነች። ከሆነ አዳማ ገባን ግን ይቀራል። ከዚህም በኋላ ብዙ ይቀራል። እኔ በጣም ለወኘ ነው እየሄድኩ ያለሁት እያቸዋለሁ። አዳማ ቀጥታ ይላል። አዲስ አበባ ወደዚህ ይላል። አዲስ መንገድ እኔ ማሳል እናገራለሁ። ምን መቻት የሆነች ባጃጅ የምትመስል ሆና ከኋላ ጫኝ ፒክአፕ እንደ መጫኛ ነገር አላት። ትንሽ ነች፣ በጣም ሚኒ ነገር ነችና ደስ ይላል። ሰውዬው ክላክስ አድርጎ ልሰዳላይ። አመሰግናለሁ ወንድሜ ካየኸው በጣም ቴንኪው ሶ ማች ፈጣሪ ያክብርልኝ። ግን እኔ ያው ግዴታዬ ስለሆነ ነው እያረኩ ያለሁት። የስ ልጅ ጀግና ነኝ። እችላለሁ ጀግና ነኝ። ስንት ሰዓት? 12 ሰዓት ከ27 12 ሰዓት ከ27 ገብቻለሁ። ጀግና ነኝ። አሁን ከዚህ በኋላ ፍተሻ አለ። ከዛ በኋላ ኪዳነ ምህረት ምናምን አለ። ከዛ ከረዩ ምናምን ነው የምናልፈው። ከዚህ በኋላ ራሱ እስቲ ቅድም 30 ነው ያልኳቸው 31 ሰዓት ፈጀብኝ እንዳልኳችሁ ተኩል ነው ምናምን። ፈጥኜ መራመድ አልችልም። እግሬ ደንዝዟል። እግሬ መንቀጥቀጥ ነው የቀረው። ልንጨርስ ነው። በጣም ይቅርታ ሰለቻችሁ። ምን አይነት ወሽመጥ ቆራጭ የሆንኩ ልጅ እንደሆንኩ ብታውቁ። አሁን ያን ደረስኩ ብዬ ያሰብኩት እንትን ማለት ነው ተው የድካም ነው ገባው እንጂ ገና ነኝ። ገና እንትን ይቀራል። የፍተሻ እዚህ ጋር ያለው ፍተሻ አለፍኩት። ብዙም ምንም አይደለም፣ ዝም ብለው ነው የሚቆሙት። እና አሁን ያለሁበት ሰፈር ደግሞ በጣም የሚያስፈራ ሰፈር ነው ያለሁት። ምክንያቱም እዚህ ጋር በጣም አሉ ያስፈራል ይባላል። በጣም የሚያስፈራ ኤሪያ ነው ያለሁት። በጣም ጫካ ብቻ ነው፣ ሞጫ መግቢያ ያለው ምናምን። እኔ ደግሞ በጣም ቀስ እያልኩ ነው እየሄድኩ ያለሁት። ምክንያቱም አሁን የሆነ ነገር ቢኖር የመሮጥ አቅም የለኝም። አሁን የመሮጥ አቅም ጭራሽ ጨለማ እኮ በኢየሱስ። እንግዲህ ፈጣሪ ሆነ በሉኝ። እዛ ጋር ጭላንጭል ይታየኛል፣ የመብራት ጭላንጭል። እዛ ምን ታረጊዋለሽ
ባዶ ነው። እንቃኔ እዚህ ስር ወሸቅብ ልደር እንዴ? ከዛ ወይ አንድ መኪና ላስቁም። ጸጥ ያለ ነው። አልገባችሁም? በኢየሱስ አታ ደፈርበል አይ ደፈርበል ወሬ ብቻ ምን ያደርጋል? አሁን እዚህ ወጃስ ልኝ የለውም። ሰው ሲሆን አውሬው ነው ፈራው። ሰውስ ወይ ተደብድበ ወይ ቃት ወስዶ ይተወካል። አውሬው ግን አንተን ነው። እቃው ምን ያደርግለታል? እቃው ነው ቪዲዮ አይሰራበትም። ካሜራውን ወስዶ ጀርባዬን ፊቴን እያየሁ መጓዝ ጀመርኩ እኮ። ኪዳነ ምሕረት የኔ እናት ኪዳነ ምሕረት እዛ ትታየኛለች። በዚህ በኩል ያለችው በሾላው መሀል ያለችው ትታየኛለች። ጀግና ነኝ አሁንም ልበላችሁ እንጂ አሁንስ ከዚህ በኋላ ያለም አይመስለኝም። ምክንያቱም እዩት እዚህ ጋር ያለው ምንድነው ማግቢያ። ከዛ ወደዚህ ደግሞ አለ። ይሄ ባዊ መንገድ ነው። እቺኛው አሮጌ መንገድ ነች። ይኸው ገና ማለት እዛ ጋር የሚታያችሁ አለ አይደል? የሚታዩት ሰማያዊ ምናምን ያለበት እሱን ነው የሚሄደው። እንደዚህ ዞሬ በዚህ ዞሬ እንደዛ ነው የሚሄደው መጓዘው ማለት ነው። እንዴ ኪዳነ ምሕረት ተሸፈነች ማለት ነው። ኪዳነ ምሕረት ብያቻል ነበር ተሸፈነች። አይታ ከጀርባ ከዚህ ተራራ ጀርባ ማለት ኪዳነ ምሕረት እዛ ጫፍ ላይ ነች። ቀይ ከሚበራበት ወደዚህ 10 ጉዳይ ለአንድ እየተጓዝኩት ነው። ግን ምንም እንደ ሽማግሌ ዶብ እያልኩኝ መሽቷል። ባትሪን አወጣለሁ። ከጨለመችብኝ እዛች ጋር ባትሪን አብርቼ ባትሪን እያበራው ለነገሩ እንዳይገጭኝ ግዴታ ባትሪ ባበራ ጥሩ ነው አይመስላችሁ? ቢያንስ ሰው እንዳለ የሚንቀሳቀሰው ነገር እንዳለ እንዲያስቡ ባበራ ጥሩ ነው። በራርጌ ሄዳለሁ። ላይት ራስ አላምርም። አለፍኩት ነው ሲጋ ኢንትራንሱንም አለፍኩት። በስማ አሁን ደግሞ ያው እዚህ ጋር ምንድነው ወደ ቆቃ ሜጃ ጋር ያለ ነው። ከኋላ ይሄው ወደፊት ሴት ጨለማ ነው። ይሄ ወደ ቆቃ ሜጃ ታክሲውን አለ አዳማ ከናሌ ነው። በጣም ጨልሟል። ባትሪያችንን ማውጣተናል። እንጓዝ። ባትሪያችንን አብርተን ምን ይመስላችኋል? ባትሪያችንን እናብራለን። እንደዚህ ታወራለህ፣ በባትሪ ትሄዳለህ። አረ ባትሪ ያበረሽች። አሁን እቺ የዛፓን ነው የምመስለው። አሁን ፌደራል ምናምን ነው የምመስላችሁ። ጥርት አድርጌ ነው ማያያችሁ። ጨልሞ አይታችኋል። እኔን ራሱ እንዴት ነው ማየው ነው። እኔ ያለው እስቲ አለው ሰብስክራይብ አድርጉ። ያጣራን መንገዳችንን ፊት ለፊት ላብራባቸው ጉራንጉራን ነው የምታሳየኝ። አያችሁ ጉራንጉራን በዚህ ጋር መጣው በትል አይኑ ላይ ነው ማብራበት። ጅብና ሰው ነህ ብትመጣ አይንህ ላይ ነው ማብራበት። ምክንያቱም ባትሪያችን ይዘን ነው እየሄድን ያለነው። የዛሬ አመት ምናምን የገዛሁት ጌም ላይፍ መብራት ሲጠፋ በዚህ ጫት እዚህ ጋር እንትን ነበረ ዝግ ነው ሀባብ ምናምን አይታችኋል። አሁን ግን መቼኝ ተመችቶኛል። ግን እኔ ሳይል ላይም እንዳላበራ ታች ነው እዚህ ገደል ነው ያችሁት። ይሄ ሀባብ እንዳለ ተነስቷል። አሁን እዚህ ጅብ ይወጣ አው እናንተ ድምጽ ነው ምን እሺ ነው አይኑ ላይ ነው ማብራበት። ከዛ እደበቃለሁ መብራቱን አጥፍቼ ማለት ነው። ይኸው በሰፊው ሳደርገው ደግሞ እዩት ባትሪው አይታችኋል። ስቀንሰው ከዛ እዩት ጠፋ። ትንሿ ስትሆን ረጅም ማለት የት ድረስ የሚያበራ እዩት። እዛ ድረስ የሆነ ሳይክል ልምሰላቸው ሳይክል ነው እየመሰለ። ኧረ ጅብ ይመጣስ። ኧረ ይሄ ነገር አያስተማምንም። በኢየሱስ ሲያስፈራ ጌታ ሆይ እስቲ ምን አለ እዚህ ውስጥ? የሆነ ነገር አልመሰለኝም። ይሄ ድንጋይ እዛ መኪና አለ። ይሄ ምን ያህል እንደሚያበራ እናንተ በጣም የሚያስፈራው የሆነ በቃ ትክክለኛ ፈረንጆች ነው እንኩባቸው ትሪፕ የሚያደርግ ትክክለኛ ይሄ ውሃውን እዛ ጋር ይታያችሁ። ውሃ እዛ ጋር አለ። በማታ ጫወታለሁ። በማታ መጫወት አሁን ምን እሺ፣ የጅብ ድምጽ ነው ጌታው። የጅብ ድምጽ አይደለም በላይ ይሰማችኋል። ምን እሺ ነው እናንተ ስማ፣ ይህ ጨለማ ነው።
ከኋላ ደግሞ ምን እሺ ነው መኪና የመጣ ነው። ምን እሺ ነው ወደዚህ ሄድኩ ነው። እዚህ ጋር ነው። ሰው አለ እዚህ ጋር አለ ሰው አለ። ምን እሺ ነው እሺ ምን እሺ ነው አፍጥኖ ነው ያለ። እኔ ሰውን ችግር የለውም። ኢየሱስ እናንተ ደንግጫለሁ። በሉ ቻው ልሩጥ። በስመ አብ በጣም ጨልም ያለው እየታየዋችሁ አይደለም። ምክንያቱም ከኋላዬ ነው ያሉት። አሁን በቃ ኪዳነ ምሕረት ደርሻል። እዛ ጋር በነገራችን ላይ እንትን ያሉት ፌዴራሎች መሰሉኝ። ምክንያቱም አይቻልም እዚህ ጋር ምክንያቱም የፌዴራሎች እንትን ስለሆነ ፌዴራሎች ናቸው እንደምሰራው ምናምን ሲሉ አይ መኪና አለ ምናምን አልኳቸው። በልቶ ልሂድ ምናምን ነገር አለ። መኪና ቢኖረኝ ይሄን ሄጄ ነበር ወደ ቤቴ። ማውራኝ ምን በጣም ደክሞኛል ከምላችሁ በላይ። ምን እሺ ወሬ ነው ለኔ ነው። ማብራት ራሱ ፈራው። አራሲ ነው ወይኔ ዛሬ ጉር ነው ነው በመኪና ተበልጬ። ኧረ በዚህ በኩል ይሻለኛል። በዚህ በኩል ይሻለኛል። ባትሪ መያዜ ግን ጠቀመኝ። ዌልካም የሚለው እዛ ጋር ነበረ። ተነስቷል መሰለኝ ካላሳያችኋል። ከሌለ ግን ዝም ብለን እናልፋለን። አሁን ቢያንስ ወከባ ነገር ነው ብዙም አያስፈራም። የሚያስፈሩት ፓርቶች አለፉ። እዛ ጋር ጅቦች ምናምን ነገር የሚወጡበት ፓርት ያኛው ነው። ይሄ አተ ምናምን ነገር ያሉት አላ ፌዴራሎቹ ምንድነው የሚሰራው ምናምን ያሉት እሱ ጋር ነው እንጂ ይሄ በቃ ጨለማ በጣም ያስጠላል። ይሄ በጣም ያስጠላል። በስማ መኛው ራሱ ስፔስ ሊዘጋብኝ ነው። በኢየሱስ 10 ደቂቃ ነው ያለኝ። እያቆራረጥኩባችሁ ያለሁት ለዛ ነው 10 ደቂቃ ነው። ምክንያቱም ያኛው ሞልቶ እስቲል ወደ 3 ሰዓት ምናምን ደቂቃ ሆኖታል። 3 ሰዓት ቪዲዮ ነው። ይሄኝ እስቲ ይሄኝ ትንሽ እቺ አሪፍ ነች። እያበራው እዚህ ጋር ገደል ነው። ኪዳነ ምሕረትም ደርሰናል። ቤተክርስቲያኗ አቻትና አይታያችሁም ግን ቤተክርስቲያኗ ነች። ቀይ አሁን እየደመቀች መጣች። ኪዳነ ምሕረት መግቢያው ተሳልመን እንዘጋለን። ከዛ በኋላ እንትኑ ጋር እናቆማለን ማለት ነው። ባጃጅ ያገኘሁትን ይዤ ወደ ሩም ገብቼ እተኛለሁ። ራት አልፈልግ ምን አልፈልግ። ምክንያቱም እንደ ሽማግሌ ነው እየሄድኩ ያለው። ሽማግሌዎች እንዴ ለመፍጠስ ሲሞክሩ የሚያደርጉት ሪአክሽን አካሆን አለ አይደል? እንደዛ ነው። ከሆነ ጄሪካን ይዘው ምናምን ጎተታ እንደዛ ነው እየሄድኩ ያለሁት። ለመፍጠን የሞክር ግን ቢያንስ ዱብ ስል ይሻላል። እንደ ዱብ አይነት ነገር እያደረኩ ስለሆነ ይሻላል። ውሃ ነው፣ ገደል ነው ከዚህ በታች። ኪዳነ ምሕረት ቻት እኔ እናት ኧረ ባትሪ ደረሰች። ኧረ ባትሪ ነው ባትሪ ደረሰች ኪዳነ ምሕረት ላይ እኔ እናት። ቀኑን ሙሉ በሰላም በጤና አውለሽ አድርሰሽኛል አገሬ። በጣም አመሰግናለሁ። እዚህ ጋር እንሳለም። እንዴ እየተሳለምኩ ሊወጣብኝ ነው እንዴ? ቻትና ኪዳነ ምሕረት ካበራልኝ ትንሽ ትታያለች። አሁን ሞጫ ጋር እንገናኛለን። ሞጫ ማለት መጨረሻው ጋር ተገናኝተን ጉዞ እንጀምራለን ማለት ነው። ወዳችኋለሁ። ሰብስክራይብ ያደርጋችሁ ተመልሰናችኋል። ቆያለ እያልኩ መጣላ እዚህ ጋር ከረዩ ሆቴል ደርሰናል። መቼም ታውቁታላችሁ አዳማ ልጆች። በተለይ በፊት ላይ በጣም ፌመስ የሆነ ቤት ነበረ። አሁን ዋናው ካሁን በኋላ እመለሳለሁ ብዬ ልዘጋው እንጂ ላወራችሁ አይደለም የምመጣው። ምክንያቱም ባትሪያችንም እንዳለች ነው። ባትሪያችንንም ይዘናታል እንደ ሁኔታው። አሁን እዛ ጋር የመጨረሻ ነው የምንገናኘው። ወዳችኋለሁ። ጨለማውን ይት አላስቻለኝም። ተመለስኩኝ። ምክንያቱም አሁን እቺ ጥምቀት ሲደርስ ይሄ መንገድ ስትመጡት ታቦት ምናምን ይዛችሁ ስለሆነ በጣም ደስ ይላል።
ስትመለሱ ግን ዳገት ነው፣ ቁልቁለት ነው ወደታች። ያስሮጣችኋል፣ አይገልጹም። ይሄ እንትን ደረስን 70 ደረጃ እንደሚባለው አዲስ አበባ ላይ መዝናኛ ነገር ተከፍቷል። የሆነ ሰዓት ነገር አሳይቻችኋለሁ። ኃይሌን ሙሉን ላሳያችሁ ነው የሚያልኩት። ከዚህ እንትን ላይ ሆኜ ነው በሩን አሳያችኋለሁ እዛ ጋር። ኧረ ግን እኔ ጎበዝ ነኝ እናንተ። እኔ ለራሴ ገርሞኛል። እኔ አደርገዋለሁ ብዬ አላሰብኩም። ምክንያቱም የሆነ ፓርት ላይ በቃ ከአቅሜ በላይ ከሆነ የምር ባጃጅም ይሁን ኖርማል እነኚህ ያሉ አይደለ ባይጆ ምናምን የሚሰሩት ኖርማል ዶልፊኖች ምናምን ሚኒባሶች በእነሱ በቃ ሄዳለሁ ነበር ብዬ ማስብ ነበር እያሰብኩት ካልጨረስኩት ከአቅሜ በላይ ግን በጣም ከብዶኝም ግን እንዴትም ብዬ እየቻልኩት ነው። ቆፍጠን ብዬ ስሄድ ራሱ አልችልም ማለት ነው። እስማ ባትሪ እንዳለች ነው። እቺ ባትሪ ግን ጠቀመች አልገባችሁ? አረ ግን እኔም ለራሴ ገርሞኛል። እስቲ ይሄን እስቲ በደንብ ስክሪንሾት አድርጉ እስቲ፣ ከዛ ስቶሪ አድርጉኝ፣ ሜንሽን መልሳለሁ። ያዘው አረ ገደል እንዳልገባ እዚህ ያዘው እያልኩ 1 ሰዓት ከ23 ከ23 1 ሰዓት ከ23 ሆኗል። ይሄው የአዳማ አርማ ጋር ደርሻለሁ ማለት ነው። ደቂቃውም 3 ደቂቃ ከስንት ነው? ከ50 ነው ምናምን ቀረው። በኢየሱስ በጣም ጨልሟል። ባትሪ ሲጠፋ ጨለማ ያለ ነው። ሰው ደግሞ ደፍሮ ይላል በዚህ። እኔ እቺን ባትሪ እንኳን ያስኳት እቺ ባትሪ ያት እንዴት እንደምታበራ ጎርጉራ የምታወጣው። እንግዲህ ከአዲስ አበባ አዳማ የእግር መንገዳችን ይሄንን ይመስላል። ጉዟችን አዳማ ገብተናል እንዳያችሁት። ቤተሰብ በኢየሱስ ስም እውነት ምንም ልረዳችሁ አልችልም። እውነት በኢየሱስ ስም ፈጣሪ የኔ አምላክ ተመስገን። በሰላም ይሄንን መንገድ ይሄንን አስጨርሰኛልና ፈጣሪ አመሰግናለሁ። ኢየሱስ ሞትኩ፣ እውነት ሞትኩኝ። ገባው ተዘረርኩላችሁ። መቼ እንደምነሳ ፈጣሪ ነው ቃላቅ። አረ ግን ጀግና ነኝ። ይችላል እያላችሁ አሚቲ ይችላል እያላችሁ እውነት እችላለሁ። አንድ ቪዲዮን ልዘጋጋውና ጨርሳለሁ። እዛ ውጪ ዘጎትናን እያልኩ ነበር፣ ግን እስቲ ራሴን ሊያው ብዬ ኢነርጂ አርገነዋል፣ አሳክተነዋል። እውነት በጣም በመጀመሪያ ፈጣሪ በጣም አመሰግናለሁ። ይህንን ከባድ ውሳኔ ወስኜ እንዳደርገው ስላደረከኝ፣ እንዳሳካው ስላደረከኝ በጣም አመሰግናለሁ። ባይገርማችሁ እግሬ ይሄ በጣም እያመመኝ ይሄ እንደዚህ ይሄ በተለይ ይሄ እንደዚህ በቃ ይሄ ከዚህ በታች የለም። ከዛ ይሄ የእግር ጡንቼ ከዛ ታፋዬ ይሄ እንደዚህ ምናምን በጣም ያመኛል። ከዛ ጣቶቼ የእግሮቼ ጣቶች አልገባችሁም በጣም ያመኛል። ግን ይሁን አንዳንዴ መወሰን አለብን፣ አንዳንዴ ይከብዳል እና ያለ ምንም ውሸት ያለ ምንም አይነት ትራንስፖርት መጠቀም ነው እንትን ያልኩት። አንድ ትራንስፖርት የተጠቀምኩት አንድ ባጃጅ፣ እሱም ደብረ ዘይት ሞጫ ላይ ካወቃችሁ አብዛኞቻችሁ ታውቃላችሁ። ወደ አዲስ አበባ የምትመላለሱ ደብረ ዘይት የምትመላለሱ ሰዎች የደብረ ዘይት ሰዎች ታውቃላችሁ። ምን አለ የመከላከያ ሰራዊት ካምፕ አለ ሞጫው ላይ እና እሱ ላይ ወይ ከአዳማ ወይ ከሞጆ ምናምን ስትሄዱ ወደ ደብረ ዘይት ልትገቡ ስትሉ አለው ሞጫ ላይ የመከላከያ ሰራዊት ካምፕ፣ ወይ ደግሞ ከደብረ ዘይት ወደ ሞጆ ልትወጡም ስትሉ ደግሞ እዛው ጋር ራሱ ተመሳሳይ ፓርት አለ። በዚህ መንገራችሁ ይሄ እሱ ጋር የመከላከያ ሰራዊት ካምፕ ስላለ እዛ ጋር አይቻልም፣ ክልክል ነው። እንኳን ሰው ልጅ መኪና ቀስ እያለ ማለፍ አይቻልም። ምክንያቱም እዛ ጋር ጥብቅ የተከለከለ ቦታ ነው፣ ክልክል ነው ስለማይቻል ማለት። በጣም የከበደኝ እንዳያችሁት በጣም ነው ወዲያው የደረስኩት። ስቲል ግን ያሰብኩት እኔ መጀመሪያ ካያችሁት በጣም ነበር ስሮጥ የነበረው፣ በጣም እየሮጥኩ ነበር ስጓዝ የነበረው። ያ ማለት በ3 ሰዓት ከ36 ላይ ምናምን እንትን ዱከም ነው ምናምን ገብቻለሁ ብያችሁ ነበር። ሰው አላምንም ማለት ነው። አንዳንድ ስቶሪ እያረኩ ነበር። ዱከም ስገባ ዱከም ገባሁ፣ ደብረ ዘይት ስገባ ደብረ ዘይት፣ ሞጆ ስገባ ሞጆ፣ በቃ አዳማ ስገባ ከአቅሜ በላይ ሆኖ ተመስገን ብዬ ብቻ ነው ስቶሪ ያደረኩት። ምክንያቱም ለእኔ ተአምር ነው የሆነብኝ። ምክንያቱም በቃ ለወርቅ ነበረ። በዛ ላይ ስቲል አንድ 30-20 ደቂቃ ቢጨምር ኖሮ ወዳቂ ነበር መሆኑ። ምክንያቱም አልቻልኩም፣ ከአቅሜ በላይ ነበር የሆነው። ከአቅሜ በላይ አልገባችሁ። በጣም ሙትት ነው ያልኩት። እንቅስቃሴ በጣም መቀመጥ እየፈለኩኝ ተቀምጬ ልነሳ ስል እንትን ይለኛል። ታፋና ታፋዬ መሀል እንዴት ነው ይሄ ግሬ ቢሆን እዚህ ጋር አላ ይሄና ይሄንን ታፋዬ በጣም ነበር እንዴት ነው የሆነ ስትራፖ በጣም ይዞን እንደዚህ ስንና ከሚሰማን ስሜት ቴክስ እናደርግ የሚሰማን ፔን አለ አይደለ? እሱ እንደዛ ነበር የሚሰማኝ ነበር።
አድርጌዋለሁ፣ አሳክቼዋለሁ። አይ ቲንክ ይኖራል ከዚህ በላይ የሚራመድ ሰው ሊኖር ይችላል። ግን ያለማቋረጥ ከ12 ሰዓት ተኩል 25 ጉዳይ ለአንድ ጀምሬ እስከ 20 ጉዳይ 10 ጉዳይ ምናምን ለሁለት ነው የገባሁት። ስቲል አሁን ሰዓቱ ሄዷል እና ወዳቸዋለሁ። በቃ አሁን በጣም ጥሩ የሆነ ሞሮኮ ባዝ ምናምን ስፓ ምናምን ማሳጅ ምናምን በቃ እንደዚህ ነገሮች በደንብ የሚያስፈልጉኝ። ምክንያቱም ወይኔ ይሄ ስትራፖ በቃ የሆነ ማሳጅ በትክክለኛ ማሳንጀር የሚያደርግ ሰው አለ። በቃ እሱ ያስፈልገኛል፣ ጠንካራ የሆነች። በዚህ አጋጣሚ ሰፖርት አድርጉን እስቲ። ማሳጅ ቤቶችም ጥሩን፣ ጂም ቤቶችም ስፖንሰር አድርጉን። ይህንን ይመስላል። ወዳችኋለሁ። ሰብስክራይብ ያደረጋችሁ ያዘው፣ ሰብስክራይብ ያደረጋችሁ ወዳችኋለሁ። ባይዘዌ ቤተሰብ በስማ አልገባችሁም ድካሙ እንዴትም ብዬ ቤት ሄድኩኝ። ጠዋት እንዳያችሁት ሩም ውስጥ በጣም ተሰቃይቼ ነበር። ሩም ገብቼ ስቄት ነበር ያልኩት፣ ያያችሁት በጣም ተሰቃይቼ ነበር ሩሙ። በዛ ላይ 6ኛ ላይ ነበረ ምናምን። ከዛ ነጋ። ግን እንደዛ መሆኑ ግን እንቅልፍ ምናምን ብዙም እንትን አላለኝ። በቃ እኔማ ራሴንም አላቅም ብዬ ነበረ። 2 ቀን ምናምን ያስተኛኛል ብዬ ነበር። ምንም ወደ በቃ እንዳያችሁት ነው። በቃ ስገላበጥ ነበረ ምናምን እግሬ ለድንዝዝ ብሎ ጠዋት ሄድኩኝ ቤት ሲስተርን እንደውም አዲስ አበባ ተመልሼ ማሳጅ ምናምን ነገር በደንብ እስካረግ እስከዛ ድንዝዝ ተነስቼ ቤት እስከሄድ ራሱ በጣም ነበር የከበደኝ። እና ሲስተር ያው እዚህ ጋር እያሸችኝ ነው፣ ሰላም እያልሻቸው ወዛው እንዴት ነው እዚሁ ማሳጅ ጀመርሽ? ይኸው እዚህ ጋር ግሬን ዝም ለማሳጅ እያደረገችልኝ ነው በስርዓት። እዛ አዲስ አበባ ተመልሼ ደግሞ በጣም በደንብ ገብቼ ማሳጅ በደንብ ማድረግ አለብኝ። ማሳጅ ቴክስት አድርጉኝ። ወዳችኋለሁ። ሰብስክራይብ ያደረጋችሁ ያዘው፣ አሚት ይችላል እያላችሁ ሰብስክራይብ ያደረገን ጉዞ ወደ 30 ሺህ ያዘው።